በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር የቅዱሳኑን ገድላት፣ ድርሳናት እንዲሁም ስንክሳር የምንተረክበት መንፈሳዊ ቻናል ስለሆነ ከቅዱሳኑ ገድላቸውን በማዳመጥ ረድኤታቸውን፣ በረከታቸውን፣ ቃል ኪዳናቸውን እንድናገኝ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከዚህ በመቀጠልም የካቲት ወር ድርሳነ ሚካኤል እናነባለን። ከሊቀ መላእክት ከቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ አይለየን፣ አሜን። በየካቲት ወር በ12 ቀን የሚነበብ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ነው። ልመናው በረከቱ ከኛ ጋር ይኖር ለዘላለሙ አሜን። ከዚህ ነገር በኋላ በዚህ ሀገር የሚኖር ሃይማኖቱ የጸና አንድ ዳም ነበር። በመዓልትም በሌሊትም ይጸልይ ነበር። ቅዱስ ሚካኤልን ጌታዬ ሆይ ዘንልኝ፣ የዕለት ምግብ የዓመት ልብስ ስጠኝ ይለውም ነበር። ሰውየው ግን ሰነፍ ነው። ከቤቱም ወደ ሥራ አይወጣም። ለድካም አይልም፣ የሚያውቀው ሥራም የለም። አንዲት ሰዓት እንኳን ለሥራም አይልም፣ ንግድም አያውቅም። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል በሕልም ተገልጦ ወደዚህ ድሃ ሰው መጣ። እንዲህም አለው፣ እርሻውም ቢሆን ንግዱም ቢሆን ጥቂት ሥራ የማትወድ አንተ ሰነፍ ሰው በመዓልትም በሌሊትም ይቅር በለኝ እያልክ እንዴት ትለምነኛለህ? ባርክልህ ዘንድ ወይን የት ነው? ስንዴ የት ነው? የሠራው የት ነው? የደከምክበት የት ነው? አንተ ሰነፍ ሰው የምትሸጠው የምትገዛበት የት አለ? ጌታዬ ሚካኤል ዘንልኝ እንደምን ትለኛለህ? የደከምክበት ሥራ የት አለ? የሁሉ አባት አዳም እግዚአብሔር እንዳለው አልሰማህምን? በክፉ በዲያብሎስ ሽንገላ ያዘዘውን ሕግ በተላለፈም ጊዜ ይቺ የተገኘባት ምድር ናት፣ ወደ እርሷም ትመለሳለህ። ሥራ በፊት ወዝ እንጀራም ብላ እሾሃሜ ከላይ ብቅልብህ አላለውምን? አንተ ግን አትሠራም፣ ነገር ግን ባርክልኝ ትለኛለህ። ይህንንም ብሎ ወደ ሰማይ ወጣ። በነጋ ጊዜም ይዳም ተነስቶ ሲጸልይ ወደ ቤተ ክርስቲያንም እየገሰገሰ ሄደ። ሊጸልይም በቅዱስ ሚካኤል ስም ወደ ሠራው መቅደስ ገባ። የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ሁን አትለየኝ አለ። ከቤተ ክርስቲያንም በወጣም ጊዜ እግዚአብሔርን የሚፈራ ለድሆች ለችግረኞች ብዙ ምጽዋት የሚሰጥ አንድ ባለጸጋ ሰው አገኘ። ይዳ ጌታዬ ዘንልኝ 100 ወቄት ወርቅ ስጠኝ፣ ሄጄ ነግድበት ራሴን ረዳበት ዘንድ ገንዘቤንም ከነወለዱ ከፍላለሁ አለው።
ባለጸጋውም ድሃውን እኔ አላውቅም፣ ይህም ባይሆን ዛሬ ከዚህ ሀገር የሚዋስህ አንድ ሰው አምጣ፣ በእኔና በአንተ መካከል ጸብ እንዳይሆን ገንዘቤን የሚመልስልኝ ዋስ ስጠኝ አለው። ይህም ድሃ ባለጸጋውን እኔ ድሃ ነኝና የሚዋሰኝ አላገኝም፣ አሁንም ፈቃዴ ከሆነ ከራራልኝም ተነስተ እኔም አንተም ሁለታችንም የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ፣ እርሱ አለቃዬ ነውና ይዋሰኛል አለው። ይህም ባለጸጋ አንተስ በቅዱስ ሚካኤል የሚታመን ከሆነ እኔም አምንበታለሁና ተነስ እንሂድ አለው። ከዚህም በኋላ ሁለቱም ወደ ቤተ ክርስቲያን ሄደው የቅዱስ ሚካኤል ስዕል ባለበት በአንድነት ቆሙ። ይህም ድሃ የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ ስለዚህ ባለጸጋ አላመነኝምና አንተ ጌታዬ ሆይ ተዋሰኝ አለው። ከዛሬ ጀምሮ በዓልህ እስከሚከበርበት ሰኔ 12 ቀን ድረስ ለባለ ገንዘቡ ወርቁን እመልሳለሁ አለው። ይህም ባለጸጋ ነገር ግን ሰማው፣ ተነስ እንሂድ ልስጥም አለው። ይህ ነገር ለባለጸጋው ድንቅ ሆኖበታልና ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱ። ባለጸጋውም 100 ወቄት ወርቅ ሰጠው። ድሃውም የተሰጠውን ወቄት ወርቅም ይዞ ደስ እያለው ወደ ቤቱ ተመለሰ። ከዚህም በኋላ ወደ ሮማ ሀገርም ሄደ። በዚያም ወርቅም ነገደና ተረፈ። ከዚህም በኋላ ቀጠሮው የሊቀ መላእክት የቅዱስ ሚካኤል በዓል የሚሆንበት ዕለት ሰኔ 12 ቀን እንደደረሰና ወደ ሀገሩ ሊመለስ እንደቻለ ባወቀም ጊዜ ጽኑ ሐዘን አዘነ፣ ተቆረቆረ። በልቡናውም አስቦ እንዲህ አለ፣ የመላእክት አለቃ ቅዱስ ሚካኤልን ዋስ ያደረግኩበት ጊዜው ደረሰ። ዛሬ መድረስ አልተቻለኝም፣ ምን ላድርግ አለ። ያን ጊዜም የቅዱስ ሚካኤልን ተራዳይነት የፈጣሪውንም ካሊነት አሰበ። ከዚህ በኋላ እጁን ወደ ሰማይም ዘርግቶ አንገቱን ወደ ላይ አቅንቶም ጸለየ። በፍጹም ልቡና በጸና ሃይማኖትም ታምኖ ለባለዕዳው ከ50 ትርፍ ጋራ 100 ወቄት ወርቅ ይዞ በከረጢት ቋጥሮ በከረጢቱም ውስጥ የመላእክት አለቃ የቅዱስ ሚካኤልን ስምና የባለጸጋውን ስም ከነርሱም ጋር የነርሱን ስም ጻፈ። ከዚህም በኋላ ተነስቶ ወደ አንጥረኛም ሄዶ አንጥረኛውን የእርሳስ ሳጥን ስራልኝ አለው። የእርሳስ ሳጥንም ሰራለት። ከዚህ በኋላ ይህ ከረጢትም ወስዶ ከውስጡ ጨምሮ ዘጋው። ከዚህ በኋላ በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ በዚያም ቀን ወደ ወንዝ ሄደ። ከባህር ዳርም ቆሞ አቡነ ዘበሰማያት ደገመ። እግዚአብሔርን ፈጽሞ አመሰገነ። በፍጹም ሃይማኖቱም ሊቀ መላእክት ቅዱስ ሚካኤል ሆይ እንደተዋስከኝ ባለጸጋውና እኔም የተቃጠርንበት የበዓል ቀን ዛሬ እንደሆነ እኔም ከሩቅ አገር እንዳለው ዛሬም እስክንድርያ መድረስ እንዳይቻለኝ አንተ ታውቃለህ። አሁንም የባለጸጋውን ገንዘብ ከነወለዶ ላንተ ሰጥቻለሁ፣ ለባለዕዳዬ መልስልኝ ብሎም ጸለየ። ጸሎቱንም በጨረሰም ጊዜ ሳጥኑን ከነመክፈቻው ወደ ባሕር ወረወረው። ያን ጊዜው ታላቅ ዓሣ ወጥቶ
ሳጥኑን ተቀብሎ ዋጠው። ከዚህ በኋላ ያ እሳት በአንዲትም ሌሊት የ6 ወር ከ6 ቀን ጎዳናም ተጉዞ በነጋውም ፀሐይ በወጣ ጊዜ ከእስክንድርያ ባህር ወደብ ደረሰ። በዚች ቀን ያ ባለጸጋ ለመላእክት አለቃ ለቅዱስ ሚካኤል በዓለ ዓሣ ሊያሰግዱ ሄደው ከባህር ላይ መረባቸውን ይጥሉ ዘንድ ብላቴኖቹን አዘዘ። ያም ዓሣ ተያዘና ወደ ባህር ባለጸጋው ወሰዱት። ባለጸጋውን ባየውም ጊዜ ደስ አለው፣ ታላቅ ነበርና። ባለጸጋውም ብላቴኖቹን ይህን ዓሣ ለባሉ ቅዱስ ሚካኤል አምጣልኝ አላቸው። ብላቴኖቹም ያን ዓሣ ጥቡት ብሎ አዘዛቸው። ሆዱንም በቀደዱት ጊዜ በዓሣው ሆድ ውስጥ ይህንን የዋጠውን ሳጥን አገኙት። ያም ባለጸጋ ቃቤቱን በአገራችን የተደረገውን በባሕሩም ውስጥ የሆነው ሁሉ ሰምተን እስክናውቅ ድረስ ይህን ሳጥን አስቀምጥም አለው። ከጥቂት ቀን በኋላ ያ ድሃ ወደ እስክንድርያ ከተማ ገባ። ባለዕዳውም አገኘውና ለምን እንዲያደረግ አመኜ ገንዘቤን ብሰጥ በጊዜው እንዴት አልሰጠኝም? ለምንስ አልከፈልከኝም? አለው። ያም ድሃ እኔስ ለተዋሴኝ ሰጥቼው ነበር፣ በውኑ በቀጠሮ አልሰጠምን? አለው። ዋስስ ወዴት አግኝተው ነው? ሰጠው አለው። ድሃውም እኔ ሩቅ አገር ስለሆንኩ ስላለውም የተቃጠርንበት ቀን በደረሰም ጊዜ ወደ አንተ መድረስ ባይቻለኝ በመላእክት አለቃ በቅዱስ ሚካኤል በዓል ቀን 100 ወቄት ካተረፍኩልህ ከ50 ትርፍ ጋር በከረጢት ውስጥ አድርጌም በላዩ የቅዱስ ሚካኤልን ስም የኔንና ያንተንም ስም ጽፌ በሳጥን ውስጥ አድርጌ ቆለፍኩና ያን ጊዜም ሳጥኑ ስጄ በመላእክት አለቃ በቅዱስ ሚካኤል በዓል ዋይዜማው የመላእክት አለቃ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ። እነሆ እንካ ለባለጸጋዬ ለባለዕዳዬ ገንዘቡን መልሰህ ስጥልኝ ብዬ ከባሕር ጣልኩት አለው። ያ ድሃም ይህንን ነገር በነገረው ጊዜ ባለጸጋው ከጥቂት ቀን በፊት የሆነውን ነገር አስብና በሊቀ መላእክት በቅዱስ ሚካኤል ቀኝ በዓሣው ሆድ ውስጥ የተገኘውን ሳጥን አምጣ ብሎ ቃቤቱን አዘዘው። አመጣለት። በእጁም ይዞ ድሃውን ሳጥኔ ነው የምትለው ይህ ነው አለው። ባለጸጋው አዎ ጌታዬ ይህ ነው አለው። ፈጥኖም ከፈተው። በከረጢቱ ላይም የቅዱስ ሚካኤልን ስምና የራሱን ስም የባለጸጋውን ስም እንደተጻፈ እንደታተመ አገኘ። 100 ወቄትና ትርፉንም 50 ወቄት በውስጡም አገኙ። ስለዚህም ነገር ባለጸጋው የቅዱስ ሚካኤልን የታምራቱን ገናናነት የአምላኩንም ካሊነት አደነቀ። እግዚአብሔርንም አመሰገነ፣ አከበረ፣ ከፍ ከፍ አደረገ። 100 ወቄት ትርፉንም ይዞ ባለጸጋው ድሃውን እንዲህ አለው፣ ወንድሜ ሆይ ሃይማኖት ፍጹም ነው። በእውነት አንተ የእግዚአብሔር አገልጋይ ነህ። ይህንን ትርፍ ካንተ አልቀበልም አለው። ያም ባለጸጋ ከገንዘቡ 50 ወቄት ወርቅ ወስዶ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራው፣ ለመታሰቢያው የሆነው ዘንድ። ሁለቱም ከዚያ ቀን ጀምሮ እስከ ዕለተ ሞታቸው ወዳጅ ሆነው በእግዚአብሔር ፍቅር ጸንተው ኖሩ። ይህም ሁሉ የሆነውን በመላእክት አለቃ በቅዱስ ሚካኤል አማላጅነት ነው። እኛንም በመላእክት አለቃ በቅዱስ ሚካኤል የጸሎት ኃይል እግዚአብሔር ይማረን ይቅር ይበለን። በጥምቀት የተወለድን ሁላችንን የሚጠብቀን ለዘላለም አሜን።
እሳታዊ ባሕርይ ያለው የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ነው። ልመናው አማላጅነቱ ከኛ ጋር ይሁን ለዘላለም አሜን። ቸር እግዚአብሔርን የሚፈራ አንድ ሰው እንደነበር ተነገረ። ለድሆች ለችግረኞች ቸርነትን ያደርግም ነበር። የአዳም ልጆች ሁሉ ባለጋራ በጎ ነገርን የሚጠላ ሰይጣንም ይህን ባየ ጊዜ ቀንቶ ጽኑ ደዌ አመጣበት። ሽባ ሆነ፣ በጽኑ ደዌም ታመመ። ይህም ሰው ደዌው ስለጸናበት ሁልጊዜ ይጮህ ነበር። ከደዌው ጽናትም የተነሳ ከተኛበት መነሳትም ተሳነው። ስለዚህም ዘመዶቹን ጎረቤቶቹን ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተክርስቲያን በስውር ተሸክመው እንዲወስዱት ለመናቸው። አነሱትም፣ ሰው ሳያውቅም በሌሊት ወሰዱት። እንደለመናቸውም የመላእክት አለቃ ቅዱስ ሚካኤል ስዕል ባለበት ወስደው አስቀመጡት። ከዚያ በኋላ ያ ሰው በፍጹም ልቦና ወደ ቅዱስ ሚካኤል ይለምን ይማልድም ጀመር። እንዲህ እያለ ጌታዬ የመላእክት አለቃ ቅዱስ ሚካኤል ሆይ በእግዚአብሔር ፊት በጸሎት አስበኝ፣ ካሁንም ና እርዳኝ፣ ከዚህ ካገኘኝ ጽኑ ደዌም ፈውሰኝ፣ አድነኝ። እኔ አገልጋይ ልመናን አምኜ መታሰቢያን ሳደርግ ኖሬአለሁና ከልቅሶና ከጽኑ እንባ ጋር ደረቱን እየመታ እንዲህ ሲል እኩለ ሌሊት በሆነም ጊዜ በላዩ ታላቅ ታምራት ብርሃን ወጣ። የመላእክት አለቃ ቅዱስ ሚካኤል ከብርሃኑ ውስጥ ሆኖ እንዲህ ብሎም ተናገረው። ከዚህ ደዌ እግዚአብሔር አድኖሃልና ከዚህ ደዌ ዳን፣ ተነስ፣ እነሆ እግዚአብሔር አድኖሃል፣ ድነትንም ሰጥቶሃል። እንዲህ ሲል ዳግመኛም አትበድል፣ ኃጢአት አትስራ፣ ከዚህ የበለጠ እንዳያገኘ። ይህንን ብሎት እጁን ዘርግቶ ሁለንተናውን ዳሰው እግዚአብሔር ፈጽሞ አድኖሃልና ተነስተህ ሂድ አለው። ከእንቅልፉም በነቃም ጊዜ ቀንቶ በእግሩ ተነስቶ ሄደ። የመላእክት አለቃ የቅዱስ ሚካኤልን ፈጣሪ እግዚአብሔርን እያመሰገነ ከደዌው ስለዳነ ፈጽሞ ደስ አለው። በፍጹም ደስታ ቃል እያመሰገነ በመላእክት አለቃ በቅዱስ ሚካኤል ስዕል ፊት ሰገደ። ሕዝቡም ሁሉ ይህንን ታላቅ ታምራት ባዩን ጊዜ የመላእክት አለቃ የቅዱስ ሚካኤልን ክብር ገናናነት ፈጽሞ አደነቁ። የታምራቱንም የነገሩን ምስጋናም አበዙ። የመላእክት አለቃ የቅዱስ ሚካኤልን ታምር ያዩትም ለሰው ሁሉ ነገሩ። ያ የዳነውም ሰው ቀድሞም ይልቅ በጎ ሥራም አበዛ። እስኪሞትም ድረስ በየወሩ በ12 ቀን መታሰቢያ ማድረጎን አላስታጎለም። የቸርነትና የይቅርታ መልእክተኛ በሚሆን በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያት ገባ። እኛንም የክብር ባለቤት ጌታ በመላእክት አለቃ በቅዱስ ሚካኤል አማላጅነት ከኃጢአት ሞት ያድነን፣ ከክፉ ቀን ከመከራ ዘመን ይሰውረን፣ መንግሥተ ሰማያትን ያወርሰን። የዚህ ዓለም በሚመጣውም በዚያኛውም ዓለም የሕይወትን ተስፋ ያድለን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው።
በዚህችም ቀን ክብር ምስጋና ይግባውና እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን የራእይት ወገን ወደሚሆን ወደ ሶምሶን ልኮታልና ሊገድሉት የፈለጉትን የፍልስጤምንም ሰዎች ድል እስኪያደርጋቸውም ድረስ ረድቶታልና በእነርሱ ላይ እግዚአብሔር ኃይል ሰጥቶት አጠፋቸው። ከእነርሱ በአንዲት ቀን በአህያ መንጋጋ ሺህ ሰው ገደለ። ውሃ ጠምቶት ሊሞት በደረሰም ጊዜ የመላእክት አለቃ ቅዱስ ሚካኤል ታይቶ አጸናውና ከአህያ መንጋጋ አጥንትም አወጣለት። ጠጥቶም ከውሃው ጥም ዳነ። የፍልስጤም ሰዎች ድል በሆኑም ጊዜ ከሚስቱ ጋር ተማክረው ዓይኑን አጥፍተው ወደ ጣዖታቸው ቤት ወሰዱት። የእግዚአብሔርም መልእክተኛ የመላእክት አለቃ ቅዱስ ሚካኤልም ታየው፣ ተነጋገረው፣ ኃይልንም ሰጠውና ሁሉንም አጠፋቸው። ስለዚህ ነገር የቤተ ክርስቲያን መምህራን በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ እናደርግ ዘንድ አዘውናልና ልመናው ከኛ ጋር ከሀገራችን ከኢትዮጵያ ለዘላለሙ ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቆየን። አሜን።